ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ የሀዲያ ቴሌቪዥን ነው። የዕለቱን ዜናዎች ይዘንላችሁ ቀርበናል። ዋናዎቹን በማስቀደም እንጀምራለን። መንግስት የህዝብን የመሰረተ ልማት ጥያቄዎችን ለመመለስ በትኩረት እየሰራ መሆኑ ተገለጸ። በሁሉም መስክ የህዝብ ተጠቃሚነትን ማረጋገጥ በሚያስችሉ ተግባራት ላይ በማተኮር የላቀ ውጤት ለማስመዝገብ መሰራት ይገባል ሲሉ ዶክተር ዲላሞ ቶሮ ተናገሩ። የ5 ሚሊዮን ኢትዮጵያውያን ኮደር ስልጠና የቴክኖሎጂ ዕውቀትና ክህሎታቸውን በማሳደግ በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ የሚረዳቸው መሆኑን ስልጠናውን ተካትለው ያጠናቀቁ ወጣቶች ገለጹ። ከውጭ ከ400 በላይ ፍልስጤማውያን የተገደሉበትን የጋዛ ጥቃት ገና የመጀመሪያው እንደሆነ ኔታንያሁ ተናገሩ። ይህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ከኛ ጋር ሁኑ። አሁን ለዝርዝር ወደ መረጥናቸው ዜናዎች እናልፋለን። ከዜናዎቹ ጋር ዮሴፍ ጌታቸው ነኝ። በሀዲያ ዞን ጎንቦራ ወረዳ በዩራፕ ፕሮግራም የተገነባ የአጋሜ ወንዝ ድልድይ ተመርቆ ለአገልግሎት ክፍት ሆነ። ድልድዩ በወረዳው ሰጠራ፣ ቡቁሮና ሾድራ ሆነና ከሀቢቾና ኦርዴ ቦቢቾ ቀበሌያት ጋር የሚያገናኝ ሲሆን ከ20 ሚሊዮን ብር በላይ ወጪ ተደርጎ የተገነባ እንደሆነ ተገልጿል። ባልደረባችን ምንትዋብ ኢያሱ ዝርዝሩን እንደሚከተለው ይዛለች። በመርሃ ግብሩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል የብልጽግና ቅርንጫፍ ጽህፈት ቤት ኃላፊና የክልሉ ዋና የመንግስት ተጠሪ ዶክተር ዲላሞ ቶሬ እንደገለጹት የብልጽግና መንግስት የህዝብ ጥያቄዎችንና መሰረተ ልማት ላይ ያተኮረ ስራ እየሰራ ነው ብለዋል። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ በበኩላቸው መንግስት ላለፉት ጊዜያት በርካታ የመሰረተ ልማት ስራዎችን ሲያከናውን እንደቆየ ጠቅሰው በቀጣይ ጊዜያትም አካታች የሆነ መሰረተ ልማት ተግባራትን እንደሚሰራ ተናግረዋል። ባለፉት ጊዜያት መንግስታችን እንዲሁም ፓርቲያችን የተለያዩ የልማት ስራዎችን ሲያከናውን ቆይተዋል። በተለይ ደግሞ የህዝባችን የልማት ጥያቄዎች ውስጥ መሰረተ ልማትን ተደራሽ ለማድረግ ሰፋፊ ስራዎች ሲሰሩ ቆይተዋል። ከመሰረተ ልማት ደግሞ መንገድና ውሃም እንዲሁ የህዝባችን ጥያቄዎች ስለነበሩ ሰፋፊ ስራዎች የተሰሩበት ሁኔታ ነው ያለው ማለት ነው። ሁላችሁም እንደምታውቁት ሰው ተኮር ነው መንግስታችን። ሰው ተኮር የሆነ ፖሊሲን ቀርጾ ነው እየሰራ ያለውና ከዚህ አኳያ የሰውን ህይወት ለማዳን ተብሎ በርብርብ የተሰራ ስራ ነውና እንደዚህ አይነት ስራዎች በየቦታው የሚቀጥሉ ናቸው የሚሆነው። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ መንገድና ድልድይ ቁልፍ ከሆኑ መሰረተ ልማቶች አንዱ መሆናቸውን ገልጸው ድልድዩ የአርሶ አደሮችንና የህብረተሰቡን ማህበራዊ ችግር ከመቅረፍ ባለፈ የገበያ ትስስርን ለማሳለጥ የኢኮኖሚ አቅም ለመገንባት ያለው ሚና የጎላ እንደሆነ ገልጸዋል። መንግስት ከሚገነባቸው መሰረተ ልማቶች አንዱ መንገድና ድልድይ ሲሆን ቁልፍ የመሰረተ ልማት ነው። በተለይ ለገጠሪቱ ኢትዮጵያ ለአርሶ አደሮቻችን መንግስት ቁልፍ ነው ብሎ ከሚሰራቸው መንገድ ስራዎች፣ ድልድይ ስራዎች አንዱ የተገነባ ስለሆነ የአጋሜ ድልድይ ግንባታ ለበርካታ ዜጎች የሚሰጠው ፈርጀ ብዙ አገልግሎቶች አሉት። ይህ ድልድይ ሳይገነባ በፊት ብዙ ጉዳት እንደደረሰ ሰምተናል። ያንን ጉዳት የሚከላከል ይልቁንም የግብርና ምርቶችን የሚያሳልጥ የግብርና ግብዓትን የሚያሳልጥ የገበያ ትስስርን የሚያሳልጥ ትልቅ ድልድይ ስለሆነ አሁን ለብዙ ቀበሌዎች ለ7-8 ቀበሌያት እንዲገናኙ ከግቤ ጀምሮ ከጎንቦራ ጀምሮ እስከ ሶሮ እንድትገናኙ እድል የፈጠረ ድልድይ ነው። የአካባቢው ነዋሪዎች በበኩላቸው ይህ ድልድይ ሳይሰራ በፊት በርካታ የሰው ልጆችና የቤት እንስሳት ህይወት እንዳለፈ አንስተው ዛሬ ተመርቆ አገልግሎት በመስጠቱ መደሰታቸውን ተናግረዋል። አንድ እንጨት ይወጡ ነበር። በአንድ እንጨት እየወጡ ሲመላለሱ ነበር። ብዙ ህዝብን በዛው እንጨት እንወጣለን እያሉ ዝናብ ሲዘንብ ያሟልጫል። ብዙውን ሰውን ወስቷል። ብዙ ቀንድ ከብቶች፣ ብዙ ጋማ ከብቶች በዚህ ድልድይ ካለመሰራቱ የተነሳ ይወሰድ ነበር። ከዚህ እስከ ፋንተና ቻቾ እና እስከና ካጣ ዞን እስከና ወላይታ ዞን ማይጃ መንገድ ነው፣ ድልድይ ነው።
ብዙ ህዝብ ነው በዚህ የሚመላለሰው። ብዙ የቀንድ ከብቶች የጋማ ከብቶች ለንግድ ይመላለሳል በዚህ እና ከብትረኞች ደግሞ በዚህ መንገድ በዚህ ድልድይ ብዙ ከብቶችን ባለመቶዎች ብዙ ከብቶች አሉ። ወደ ቆላ የሚወስደው በዚህ መንገድ ነው፣ በዚህ ድልድይ ነው። ከዚህ አንፃር አዋጭነቱ በጣም ከፍተኛ ነው። ይሄንን እድል በማግኘታችን በጣም ደስ ብሎናል። እናመሰግናለን። እስከ ወልቂጤ የሚሄድ መንገድ ከዛ ከጢንባሮ የሚነሳ መንገድ እየሄደን እስከ ዛሬ ድረስ ነበረን። ይሄንን ያመረተው ወረዳም ሆነ ክልል ሆነ ዞን ሆነ ፌዴራል ሆነ ሰበር ችሎታ ሆነ ለኛ አዝኖ ይሄን ድሎታ አመጣን። ከእግዚአብሔር ፋንታን ምስጋና እንሰጣለሁ። በመርሃ ግብሩ ላይ የክልል የዞንና የወረዳ ከፍተኛ የመንግስት አመራሮችና የአካባቢው ነዋሪዎች ተገኝተዋል ሲል ባልደረባችን ደግነት ላምቦሮ ዘግቧል። የአፈር ማዳበሪያ አቅርቦት ስርጭትና ገንዘብ አስተዳደር ስርዓት ዲጂታላይዝ ለማድረግ የተዘጋጀ የውይይት መድረክ ተካሂዷል። ለምለም ዮኤል ተጨማሪ አላት። መድረኩን በመክፈቻ ንግግር ያስጀመሩት የፌዴሪ ግብርና ሚኒስቴር የግብርና ኢንቨስትመንት ግብዓትና ፋይናንስ ሚኒስትር ዴኤታ ክብርት ዶክተር ሶፊያ ካሳ የማዕከላዊ ኢትዮጵያ ክልል የአፈር ማዳበሪያ ዕዳን ባለፈው ዓመት በአግባቡ አጠናቆ በመመለሱ በክልሉ የቴክኖሎጂ ተግባራዊ መነሳሳት መፍጠሩን አስረድተዋል። የአፈር ማዳበሪያ ገንዘብ በጊዜ ወደ ባንክ መግባት ስላለበት የክፍያ ስርዓቱን ከካሽ ንክኪ ነጻ ለማድረግ ዲጂታላይዝድ የማድረግ ስራ በትኩረት መስራት አለብን ብለዋል። ሶፍትዌሩ የፍላጎት ዳታ ለመሰብሰብና አርሶ አደሩ ማዳበሪያውን ለመቼ እንዲቀርብለት እንደሚያስፈልግና በስርጭት ወቅት ማዳበሪያ በህገወጥ ነጋዴዎች እጅ እንዳይገባ ቁጥጥር ለማድረግ ትልቅ ፋይዳ እንዳለው ሚኒስትር ዴኤታዋ ገልጸዋል። የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩል የኢኮኖሚያችን መሰረት የሆነው ግብርናን ለማዘመን መንግስት በትኩረት እየሰራ እንደሚገኝ ተናግረዋል። የቴክኖሎጂ ሽግግር በግብርና ውስጥ ወሳኝ መሆኑን አቶ ኡስማን ገልጸው ከማዳበሪያ ስርጭትና ገንዘብ አስተዳደር ጋር ያሉ ችግሮችን ለመቅረፍ የዲጂታላይዝድ ክፍያ አሰራር ማስፈን ፋይዳው የጎላ ነው ብለዋል። አቶ ኡስማን አክለውም በባለፈው ዓመት የተሰራጨው የ3 ቢሊዮን ብር ማዳበሪያ ብር ሙሉ በሙሉ መመለስ እንደተቻለ ገልጸው በዘንድሮ ዓመት እስከ 15 ቢሊዮን ብር የሚገመት የአፈር ማዳበሪያ ለማሰራጨት አቅዶ የተሰራ በመሆኑ በገንዘብ አስተዳደር ወቅት ዕዳ ውስጥ ላለመግባት ከፍተኛ ጥንቃቄ ያስፈልጋል ብለዋል። በመድረኩ ላይ የፌዴሪ ግብርና ሚኒስቴር ያዘጋጀው የዲጂታላይዝድ መረጃ ሶፍትዌር ቀርቦ ውይይት ተደርጎበታል። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ከኢፌዴሪ ግብርና ሚኒስቴር ጋር በመተባበር ባዘጋጀው በዚህ መድረክ ላይ ከኢትዮጵያ ንግድ ባንክ ከፌዴራልና ከክልል ከዞኖችና ልዩ ወረዳዎች የመጡ አመራሮችና ባለድርሻ አካላት ተሳትፈዋል። በሁሉም መስክ የህዝብ ተጠቃሚነትን ማረጋገጥ በሚያስችሉ ተግባራት ላይ በማተኮር የላቀ ውጤት ለማስመዝገብ መስራት ይገባል ሲሉ ዶክተር ዲላሞ ኦቶሬ ተናገሩ። በማዕከላዊ ኢትዮጵያ ክልል በልዩ ትኩረት በንቅናቄ የሚመሩ ተግባራት የሚገመግም መድረክ በሆሳና ከተማ ተካሂዷል። ምንትዋብ ኢያሱ ተጨማሪ አላት። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ኦቶሬ እንደገለጹት የንቅናቄ አጀንዳዎችን ለማሳካት አቅሞቻችንን አሟጦ መጠቀምና አደረጃጀቶችን ዋነኛ መሳሪያ በማድረግ መስራት ይገባል ብለዋል። የክልሉን ጸጋዎችና የህዝቡን አቅም በመለየት በውጤት ላይ የተመሰረተ ስራ ተግባራዊ ሊደረግ እንደሚገባ ኃላፊው አስረድተዋል። በትምህርት፣ በጤና፣ በግብርና፣ በስራ ዕድል ፈጠራ፣ በገቢና በሌሎችም የትኩረት መስኮች የህዝብን ተጠቃሚነት ማረጋገጥ በሚቻል ባቸው ጉዳዮች ላይ የጋራ ተግባቦት ፈጥሮ መስራት ተገቢ ስለመሆኑም ዶክተር ዲላሞ አብራርተዋል። በተመረጡ የንቅናቄ ተቋማት ተግባራትን በውጤት መለካት የሚያስችል ስርዓት በመዘርጋት መስራት እንደሚገባም ኃላፊው አመላክተዋል። አመራሩ የመንግስትንና የፓርቲን እሳቤዎች በመረዳት የተጀመሩ የልማት ስራዎችን ቀጣይነት ማረጋገጥ ላይ ማትኮር ይኖርበታል ሲሉም ዶክተር ዲላሞ አሳስበዋል። በትምህርት ዘርፍ የተጠያቂነት ማዕቀፍ በማዘጋጀት የተማሪዎችን ውጤት ለማሻሻል ትኩረት ማድረግ ተገቢ ስለመሆኑም ኃላፊው አጽንኦት ሰጥተዋል። በክልሉ የትምህርት ጥራትን ለማስጠበቅ ብሎም የተማሪዎችን ውጤት ስብራት ለማሻሻል የሁሉንም አካላት የተቀናጀ ጥረት ይጠይቃል ሲሉም አስረድተዋል። በትምህርት ለትውልድ መርሃ ግብር የተጀመሩ ስራዎችን ቀጣይነት ለማረጋገጥ የሀብት ማሰባሰብ ስራውን በላቀ ቁርጠኝነት መስራት እንደሚገባም አብራርተዋል። በግብርናው ዘርፍ ምርትና ምርታማነትን በማሳደግ የኑሮ ውድነትን ለማረጋጋት መስራት እንደሚገባም ኃላፊው አስረድተዋል። ከዝናብ ተኮር የግብርና ስርዓት መላቀቅ
ይገባል ያሉት ዶክተር ዲላሞ የቴክኖሎጂ አቅርቦትን በማሻሻል ዘርፉን የማዘመን ስራ በልዩ ትኩረት ተግባራዊ መደረግ እንዳለበት ተናግረዋል። ሜካናይዜሽንን በመጠቀም ማሳን በኩታ ገጠም ማልማት ለምርትና ምርታማነት እድገት ወሳኝ መሆኑን ኃላፊው አስረድተዋል። የስራ ፈላጊው ስነ ልቦና እንዲሻሻል በማድረግ ሰርቶ የመለወጥ ባህል እንዲሻሻል በትኩረት ሊሰራ እንደሚገባ አብራርተዋል። በሁሉም አካባቢዎች ያሉ ኢንተርፕራይዞችን የገበያ ትስስር ማጠናከር እንደሚገባም ጠቁመዋል። የገቢ መሰረትን በማስፋት ኢኮኖሚው የሚያመነጨውን ገቢ ለማሳደግ የአመራሩን ቁርጠኛ አቋም እንደሚጠይቅ ዶክተር ዲላሞ አስረድተዋል። በክልሉ የሚሰበሰበውን ገቢ አጠናክሮ በመቀጠል ወጪን በራስ አቅም መሸፈን የሚያስችል ስርዓት መዘርጋት ይገባል ሲሉም ዶክተር ዲላሞ ጠቁመዋል። በክልሉ በንግድ ስርዓቱ ላይ የሚስተዋሉ ውስንነቶችን በመቅረፍ መልካም ልምዶችን ማጠናከር ተገቢ ስለመሆኑም ኃላፊው አጽንኦት ሰጥተዋል። ከተረጂነት ወደ ምርታማነት መሸጋገር የፓርቲና የመንግስት አብይ አጀንዳዎች ናቸው ያሉት ኃላፊው ለተግባራዊነቱ የአመራሩን ቁርጠኛ አቋም ይጠይቃል ሲሉም በንግግራቸው አመላክተዋል ሲል የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ዘግቧል። ሴቶች እምቅ የፈጠራ አቅማቸውን በመጠቀም ችግር ፈቺ ቴክኖሎጂዎችን በመፍጠር ለሀገር እድገት ሚናቸውን እንዲወጡ አዳዲስ መርሃ ግብሮች ተቀርጸው እየተተገበሩ መሆኑን የስራና ክህሎት ሚኒስትር ዴኤታ አቶ ሰለሞን ሶካ አመለከቱ። ቤተልሔም ደመቀ ተጨማሪ አላት። የስራና ክህሎት ሚኒስቴር ከባለድርሻ አካላት ጋር በመተባበር ብሩህ እናት የተሰኘ የሴት ኢኖቬተሮች የፈጠራ ሀሳብ ውድድር የቡት ካምፕ ስልጠና ማስጀመሪያ መርሃ ግብር አካሂዷል። የስራና ክህሎት ሚኒስቴር ዴኤታ አቶ ሰለሞን ሶካ በመርሃ ግብሩ ማስጀመሪያ ስነ ስርዓቱ ላይ እንደገለጹት ሚኒስቴሩ በኢትዮጵያ የቴክኖሎጂ ሽግግር ለማድረግ አዳዲስ ቴክኖሎጂ የሚያመነጩና የፈጠራ ሀሳብ ያላቸውን ወጣቶች የሚደግፉ መርሃ ግብሮችን እየቀረጸ ነው። በተጨማሪም አዳዲስ አሰራሮችን ተግባራዊ በማድረግ እምቅ አቅምና ችሎታ ያላቸውን ታዳጊዎችና ወጣቶች ለመደገፍ እየተሰራ መሆኑን ጠቁመው ችግር ፈቺ የፈጠራ ሀሳብ ያላቸው ወጣቶች ሀሳባቸውን ወደ ተግባር ተቀይሮ ተጨባጭ ውጤት እንዲያገኙ እየተሰራ መሆኑንም ገልጸዋል። ለዚህም ማሰልጠን፣ መሸለምና ማብቃት በሚል መሪ ሀሳብ የሚካሄደው ብሩህ ኢትዮጵያ አገር አቀፍ የቢዝነስ ፈጠራ ሀሳብ ውድድር ተጠቃሽ መሆኑን አመላክተዋል። ሴት ተወዳዳሪዎች ይዘዋቸው የቀረቡት የፈጠራ ስራዎች ችግር ፈቺና ጉልህ ሀገራዊ ፋይዳ ያላቸው እንደሆኑም ጠቅሰዋል። በዚህም ሴቶች የፈጠራ አቅማቸውንና ከስልጠናው የሚያገኙትን እውቀት በመጠቀም በሀገር የኢኮኖሚ እድገት ላይ የበኩላቸውን እንዲወጡ እየተሰራ ነው ብለዋል። ሴቶች ደግሞ እንደ ማህበረሰብ በጣም ብዙ የስራ ጫና ያለባቸው ናቸውና የስራ ጫና ኖሮባቸው ግን በጣም ብዙ ነገር ነው የሚጋፈጡት። ስለዚህ የኢኮኖሚ ተጠቃሚ የሚሆኑት እነዛን የስራ ጫናቸውን ሊያቃልሏቸው የሚችሉ የፈጠራ ሀሳቦች ሴቶች ራሳቸው ሴቶችን ስለሚረዱ የሴቶችን ችግር በሴቶች ለመፍታት እና ሴቶች ደግሞ በሀገሪቱ የኢኮኖሚ እድገት ውስጥ የበኩላቸውን ድርሻ እና አስተዋጽኦ እንዲያበረክቱ ለማበረታታት ነው ይሄ ፕሮግራም ዛሬ የተጀመረው። በኢትዮጵያ የተባበሩት መንግስታት ድርጅት የሴቶች ፕሮግራም አናሊሲስ ስመኝ ኩማ በበኩላቸው ሴቶች የፈጠራ ችሎታና አቅማቸውን አሳድገው የተሻለ ቦታ መድረስና ለሌሎች የስራ እድል መፍጠር እንደሚችሉም ገልጸዋል። ሰልጣኞቹም በላቀ ስራ ሌሎች ሴቶች ወደ ቴክኖሎጂ ዘርፍ እንዲሳቡ አርአያ መሆን እንደሚገባቸው አስገንዝበዋል። እናንተ ደግሞ ተባብራችሁ ኢኖቬቲቭ የሆነ ነገር ለሌላዋ ሴት የሚደርስን ነገር ስታመጡ ምን ይሆናል? እየሰፋ ይሄዳል። ለሌላው ሴት የስራ እድል ትፈጥራላችሁ። ለሌላዋ ሴት ወደ ቴክኖሎጂ እንድትገባ ታደርጋላችሁ። ፋይናንስ እንድታገኝ ታደርጋላችሁ። ስለዚህ ስታስቡ ሌላዋን ሴት በውስጣችሁ እያሰባችሁ የምታፈሩትን ፍሬ እያሰባችሁ አዳዲስ ሀሳቦችን አምጡ። ጊዜያችን በደንብ ተጠቀሙበት። የእናት ባንክ ምክትል ፕሬዝዳንት ወይዘሮ ትዕግስት አባተ በበኩላቸው ባንኩ ከአሁን ቀደም ሴቶች የብድር ዋስትና አግኝተው በቢዝነስ ሀሳባቸውን ውጤታማ እንዲሆኑ ድጋፍ እንደሚያደርግ አንስተዋል። ወደ ስልጠና የገቡት ሴት የፈጠራ ባለሙያዎች የፈጠራ ስራቸው መሬት ወርዶ ህልማቸውን እውን እንዲያደርጉ ባንኩ አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። ሴቶች ተጠቃሚ ሆነው ያለ ዋስትና ብድር አግኝተው ዳር እንዲያደርሱ ሀሳባቸውን፣ የቢዝነስ እቅዳቸውን፣ ህይወታቸውን እንዲመሩ፣ ቤተሰቦቻቸውን በደንብ እንዲያስተዳድሩ ቢኮዝ ሴቶች በቁ ማለት
እንደሚባለው ያው ህብረተሰብን፣ ማህበረሰብን፣ ሀገርን ማብቃት ስለሆነ ያንን ተልዕኮ ያንን ዓላማ ይዘን እየሰራን ነው። የፈጠራ ሀሳባችሁን ዳር ለማድረስ እናት ባንክ ከጎናችሁ እንደሚቆም በዚሁ ቃል ለመግባት እፈልጋለሁ። የስልጠናው ተሳታፊ የሆነችው ሴት የፈጠራ ባለሙያ ማርታ ጁቤ ስልጠናው አቅሟን በመጠቀም ግቧን እንድታሳካ የሚያስችል መሆኑን ነው የተናገረችው። እንደ ኢዜአ ዘገባ ብዙ ልምድና አቅም ባላቸው አሰልጣኞች የሚሰጣቸው ስልጠና ለወደፊት የፈጠራ ጉዟቸው በከፍተኛ ደረጃ እንደሚያግዛቸው የገለጸችው ደግሞ ሊዲያ አለማየሁ ትባላለች። ናርዶስ ተስፋዬ በበኩሏ ስልጠናው የፈጠራ ስራዎችን ለማዳበር ትልቅ አስተዋጽኦ እንደሚኖረውም አንስታለች። ስፔሻሊ ለሴቶች ብቻ ሴቶችን ፎከስ ያደረገ መሆኑ ደግሞ ምንድነው ይሄንን የጀንደር ኢንኳሊቲ ምናምን የሚባለው ነገር አሁን በሀገር ወጥተው የምናያቸው ጥቂት ብዙ አቅም ያላቸው ወጥተው የምናያቸው ሰዎች ትንሾች ናቸው ምናምንና ብዙ ኤርሊ ኤጅ ላይ ነው የሚቀጣውና ያንን ነገር ስፔሻሊ ሴቶችን ፎከስ ያደረገ መሆኑ ያንን ነገር ለመቅረፍ ያግዛል። ይሄኛው ፋይናንሻል ጋይዳንስ መኖሩ ጥሩ ነው። ላይክ ይሄ ፈንዲንግ ኦፖርቹኒቲዎችን ማመቻቸቱ፣ የብድር አገልግሎቶችን ማመቻቸቱ እነዚህ ነገሮች እዛ ብንሆን አናገኛቸውም ነበር። በጣም የተማሩ ትልልቅ ሰዎች አሉ። ስለዚህ እኔ ጋር ሀሳብ ነው ያለው ግን ደግሞ ከዛ በኋላ ይሄ ነገር ስጋ ለብሶ አካል ሆኖ ወይም ነገ የሆነ ኤኬሌ የሚባል ማሽን ተሰርቶ እንዲመጣ የሚያበቁን በጣም ብዙ ትልልቅ የተማሩ ሰዎች አሉ። ስለዚህ የነሱም ስልጠና ደግሞ በጣም ትልቅ ነው። ነገ በገንዘብ ልናገኘው ማንችለው ነው ይሄ እድልና ለዚህ በጣም ጠቃሚና ወሳኝ ነው ያስባለሁ። ሀሳብ ብቻ ስላለሽ መሬት ላይ ይወርዳል ማለት አይደለም። ስለዚህ ብሩህ እናት ደግሞ ጥሩ እድል ነው ያመቻቸልን። ሀሳባችን ይዘን መተናልኛ 50 ሰዎች ነን እና የኛን ሀሳብ እንዴት ወደ መሬት መውረድ እንዳለበትና የተለያዩ ስልጠናዎችን ይሰጠናል። ኢቭን ሀሳባችን የሚደግፍበትም ደግሞ እንዲሁ ሽልማትም ደግሞ አለው እና ወደ መሬት የምናወርድበት ከገንዘቡ ይልቅ ደግሞ ትምህርቱ በጣም ጠቃሚ ነውና ትሬኒንግ አለውና ማሰልጠን አለው፣ መሸለም አለው፣ ማብቃት አለው። 3 ነገሮችን ነው አንድ ላይ ይዞ የመጣው ማለት ነው። ስለዚህ ስልጠናው አለ ካሸነፍን በኋላ የሚተወን ሳይሆን እስከ ማብቃት ድረስ ሀሳባችን ዊን ያደረገው ሀሳብ ወደ መሬት እንዲወርድ ድረስ አብሮ የመስራት ነገር ስላለው በጣም ጥሩ እድል ነው ብዬ አስባለሁ። የ5 ሚሊዮን ኢትዮጵያውያን ኮደርስ ስልጠና ቴክኖሎጂ እውቀትና ክህሎታቸውን በማሳደግ በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ የሚረዳቸው መሆኑን ስልጠናውን ተከታትለው ያጠናቀቁ ወጣቶች ገለጹ። ስልጠናው ለሚሰሩት ስራ ተጨማሪ አቅምን እንደሚፈጥርላቸውም ገልጸዋል። ዘሪቱ ኤልያስ ዝርዝር አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ ሐምሌ 16 ቀን 2016 ዓ.ም የ5 ሚሊዮን ኢትዮጵያውያን ኮደርስ ስልጠና ኢኒሼቲቭ ማስጀመራቸው ይታወሳል። ኢኒሼቲቭ ትውልድ ይማር፣ ትውልድ ይሰልጥን፣ ከዓለም ጋር ይፎካከር በሚል እሳቤ ወጣቶችን የቴክኖሎጂ እውቀታቸውን በማዳበር በዓለም አቀፍ ደረጃ ተወዳዳሪና ብቁ ለማድረግ እየተተገበረ ይገኛል። ኢኒሼቲቭ በቀጣዮቹ 3 ዓመታት 5 ሚሊዮን ኢትዮጵያውያንን በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ ዳታ ሳይንስና አርቲፊሻል ኢንተለጀንስ መሰረታዊ የዲጂታል ክህሎት እንዲጨብጡ የሚያስችል ነው። ስልጠናውን ያጠናቀቁት ወጣቶች ለኢዜአ እንደገለጹት በተለዋዋጭ ሁኔታዎች ውስጥ ከሚፈጠሩ ዘመናዊ ቴክኖሎጂዎች ጋር ራሳቸውን በፍጥነት እንዲያራምዱ የኮደርስ ስልጠናው ወሳኝ መሆኑን ተናግረው ለሚሰሩት ስራ ተጨማሪ አቅምን እንደሚፈጥርላቸውም ገልጸዋል። ከስራዋ ጎን ለጎን 4ቱንም ስልጠናዎች በማጠናቀቅ ምስክር ወረቀት ያገኘችው ትዕግስት ጉዱ እንዳለችው ስልጠናው ተወዳዳሪነትን የሚያሳድግ መሆኑን ተናግራለች። ስልጠናው ከጽሁፍ በተጨማሪ በምስል ተደግፎ መሰጠቱ ሳቢ እንደሚያደርገው የገለጸው ይድነቃቸው ተስፋዬ በበኩሉ በስልጠናው ያገኘው እውቀት ለሚሰራው ስራ ተጨማሪ አቅም መሆኑን ተናግሯል። አርቲፊሻል ኢንተለጀንስ፣ ዳታ ሳይንስ፣ አንድሮይድ እና ፈንዳሜንታል ፕሮግራሚንግ አለ። እስካሁን ባለው እኔ 4ቱንም ተከታትያለሁ እና ሰርቲፋይድ ሆኛለሁ። ቴክኖሎጂ በጣም ብዙ ጥቅሞች ነው ያሉት። ወደፊት እንደ አለማችን ላይ እንደሚታወቀው አሁን ላይ የቴክኖሎጂ ጊዜ እንደመሆኑ መጠን ዓለም በፍጥነት እየተቀየረችና እያደገች ነው ሄደችው። ስለዚህ ወደፊት ተወዳዳሪ ከመሆን አንጻር እንዲሁም ለሚኖሩት ስራዎችም ከቴክኖሎጂ ጋር የተደገፈ ስራዎች ስለሚኖሩ ወደፊት ላይ እዛ ላይ በደንብ ይጠቅመኛል ብዬ አስባለሁ። ኢትዮ ኮደርስ ላይ 4ቱንም የትምህርት አይነቶች ወይም የስልጠና አይነቶችን ወስጃለሁ። የ4ቱንም ሰርቲፊኬቶች ኮምፕሊት አድርጌያለሁ። ባክግራውንዴ ኮምፒውተር ሳይንስ ስለሆነ እነዚህ 4ቱም ያልናቸው ሞሮፍ ከኮምፒውተር ሳይንስ ጋር የሚሄዱ ስለሆኑ እነሱን አቺቭ አድርጌያቸዋለሁ። ኮምፒውተር ባለሙያ ነኝና እንደ ኮምፒውተር ባለሙያ 4ቱም እንትኖች ጠቅመውኛል።
ስልጠናው በዓለም አቀፍ ደረጃ ተወዳዳሪነትን የሚያጎለብት በመሆኑ እድሉን በመጠቀም ራስን ከዘመኑ ጋር ማዘመን ያስፈልጋል ሲሉም ሰልጣኞቹ ተናግረዋል። ይሄ ቻንስ ለኛ ለኢትዮጵያውያን ተከፍሎበት ስለሆነ የመጣው ይሄ ቻንስ ብዙም ስለማይገኝ ወደፊት ቴክኖሎጂ በጣም እየፈጠነ እየተቀየረ ዘመናችንም ስለመጣ ተወዳዳሪም ለመሆን እንዲሁም ከቴክኖሎጂ ጋር ጎን ለጎን አብሮ ለመሄድ ይሄን ጥሩ አጋጣሚ ቢጠቀሙ ጥሩ ነው እላለሁ። በሚለዋወጥ የቴክኖሎጂ እድገት የቴክኖሎጂ ለውጥ ውስጥ ሰውም እያንዳንዱ ሰው ራሱን እየለወጠ የማይሄድ ከሆነ ልንጓተት ነው ወይም ደግሞ ኋላና ፊት ልንሆን ነው ከቴክኖሎጂ ጋር። ስለዚህ ለእንደነሱ አይነት ከቴክኖሎጂ ጋር አብሮ ለመሄድ እንደነዚህ አይነት ትሬኒንጎች መፍትሄዎች ናቸውና ጥሩ ስለሆኑ ቢወስዳቸው የትኛውም ሰው ቢወስዳቸው ብዬ አስባለሁ። ዳት ማይ ፐርሰናል ሪኮመንዴሽን ማለት ነው። ኢን አዲሽን ቱ ዛት የሚያስቸግሩ አይደለም። ኤኒ ፕላትፎርም ላይ ይሰራሉ። ላይክ ሞባይል ላይ፣ ላፕቶፕ ላይ፣ ኤኒ ዲቫይስ ላይ፣ ታብሌት ላይም ሊሆን ይችላል ይሰራሉ። የአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ አቶ ሰለሞን አማረ በበኩላቸው በመዲናዋ በቀጣዮቹ 3 ዓመታት በ5 ሚሊዮን ኢትዮጵያውያን ኮደርስ መርሃ ግብር 300 ሺህ ነዋሪዎችን ለማብቃት ታቅዷል ብለዋል። በ2017 በጀት ዓመት እስከ የካቲት 30 ድረስ ከ165 ሺህ በላይ ሰልጣኞች ስልጠናውን እየተከታተሉ መሆናቸውን ገልጸው ከነዚህ ውስጥም 56 ሺህ ያህሉ የምስክር ወረቀት ማግኘታቸውን ተናግረዋል። እንደዚያ ዘገባ ስልጠናው ዲጂታል ክህሎትን በማበልጸግ ስማርት ሲቲን ለመፍጠር የሚያግዝ በመሆኑ በከተማዋ ከማዕከል እስከ ወረዳ ያሉ ቢሮዎች ሰራተኞቻቸው ስልጠናውን እንዲከታተሉ ማበረታታት እንዳለባቸው አስረድተዋል። እስካሁን እንደ አዲስ አበባ ከ165 ሺህ ሰዎች በላይ ስልጠናውን እየተከታተሉ ነው ያሉት። ከዚህ ውስጥ ወደ 56 ሺህ አካባቢ ሰርቲፊኬት ወስደዋል። ስለዚህ 2017ን በተሳካ ሁኔታ ለማጠናቀቅ እንግዲህ በቀሪዎቹ 4 ወራት ወደ 20 ሺህ ወይም ደግሞ 19 ሺህ ሰዎች አካባቢ ሰርቲፊኬት እንዲኖራቸው እንጠብቃለን ማለት ነው። ልክ እንደ ሲቪል ምዝገባና ነዋሪዎች አገልግሎት ኤጀንሲ በቃ በደንብ መሳተፍ ነው ያለበት፣ መደገፍ ነው ያለባቸው። የግምገማ አካል ማድረግ አለባቸው፣ የኢቫሉዌሽን አካል ማድረግ አለባቸው፣ የእድገት የፕሮሞሽን አካል ማድረግ አለባቸው።